አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ይህ የምታዩት ወንድማችን ሙሐመድ ሰይድ ይባላል። ትላንትና ተገሏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከመሞቱ ደቂቃዎች በፊት ፌስቡክ ላይ እንዲህ ብሎ ፖስቶ ነበር። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ነው የምንወዳቸው ብሎ። ምን ያለ መታደል ነው! ምን አይነት ከአላህ ሱብሓነሁ ወተዓላ የመጣ ስጦታ ነው! ሞትም አንዳንድ ጊዜ እድል ይጠይቃል። ሰሞኑን ሰምታችሁ ከሆነ አላውቅም፣ እኔም እሰራበታለሁ እያልኩኝ አልመቻችልኝ ብሎ ነው። ይህ የምታዩት ግለሰብ ነቢያችንን ሰለላሁ ዐለይሂ ወሰለም ተሳድቧል። የነቢያችን ሰለላሁ ዐለይሂ ወሰለም ክብር በማይገልጣቸው መልኩ ነቢያችን ላይ ሰለላሁ ዐለይሂ ወሰለም ድንበር ተላልፏል። የት ሆኖ? ኢትዮጵያ ሆኖ። ስለዚህ ግለሰብ በሰፊው እመለሳለሁ። ስለ ሙሐመድ ሰይድ ትንሽ ካወራችሁ በኋላ በእርግጥ አሁን በጣም ይፈለጋል። እናንተም በማንኛውም አጋጣሚ ካገኛችሁ ለህግ አሳልፋችሁ እንድትሰጡት። ብዙ ሙስሊሞች ለነቢያችን ሰለላሁ ዐለይሂ ወሰለም ፊዳ መሆን ይፈልጋሉ። ስለሱም እመለስበታለሁ። ሙሐመድ ሰይድ ታዲያ ከመሞቱ በፊት ደቂቃዎች በፊት ፌስቡክ ላይ ነቢያችን ሙሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን ከእናት አባታችን እህት ወንድማችን ከማንኛውም ነገር በላይ አብልጠን እንወዳቸዋለን ብሎ ነበር። ብዙ ሙስሊሞችም ሰሞኑን እንደ ቻሌንጅ ይዘውት ነበር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከኢትዮጵያ ሙስሊሞች ላይ እንጥላለን፣ ሙስሊሞች ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ማለት እንዲሸማቀቁ፣ ስሙን እንዲጠሉት፣ ስሙን እንዲያፍሩበት ማድረግ እንፈልጋለን ብሎ ነበር። ያቀደም ያያችሁ ግለሰብ እመለስበታለሁ ብያችኋለሁ። ሁሉም ታዳ ፊዳካ ቢኦም እያለ በፌስቡክ ላይ በተለያየ ባለው የሶሻል ሚዲያ አማራጭ ላይ የፖስተ ነበር። ሙሐመድ ሰይድም መጨረሻ ላይ ይህን ፖስቶ ትላንትና ወዳው እንደፖስተ ተገሏል። አላህ ይርሐመው፣ አላህ ይዘንለት። እንዲህ ያለ ሟሟት እድለኝነትን ይጠይቃል። ለማንኛውም ስለ ሙሐመድ ሰይድ ዝርዝር መረጃውን አነብላችኋለሁ። ሁላችሁም ገብታችሁ ኮሜንት ላይ አንደኛ ሙሐመድ ሰይድን አላህ ይርሐመህ ያላችሁ ዱዓ አድርጉለት። ሁለተኛ ደግሞ ፊዳከ አቢ ወኡሚ ያ ረሱላላህ ያላችሁ ኮሜንት ላይ አስቀምጡ። መጨረሻ መሞታችን ላይ እንደዚህ ያለ ጥሩ ነገር ለህዝቡ አስተላልፈን መሞት መታደል ነው። ምክንያቱም አጅሩ እስከ የውመል ቂያማ ይቀጥላል ማለት ነው። አላሁ አክበር። ለማንኛውም ወደ ዋናው መረጃ ነው። ቤተሰቦቼ ሙሐመድ ሰይድ ይሄ ነው። አላህ ይርሐመው፣ አላህ ይዘንለት። እንዳልኳችሁ ኮሜንት ላይ ፊዳካ ቢኡሚ ያ ረሱላላህ ማለትና እንዲሁም ሙሐመድ ሰይድን አላህ ይርሐምህ፣ አላህ ይዘንልህ ያላችሁ በተለይ በጦማፋችሁ እንዳትረሱትላችሁ እወዳለሁ ማለት ነው። መጨረሻው ፖስት ያደረገው ኸይር ነገር አስተላልፎ ነው የሞተው። ይህ መታደል ነው። ምክንያቱም በጣም መጥፎ ነገር፣ በጣም ጸያፍ ነገር ፖስተው የሚሞቱ ወይም ደግሞ መጥፎ ስራ እየሰሩ የሚሞቱ በጣም ሀያላን ሙስሊሞች አሉና እንደዚህ አይነት ጥሩ ነገር ላይ መሞት መታደል ነው። ለማንኛውም ሙሐመድ ሰይድ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ነው የምንወዳቸው ብሎ ነበር ከትንሽ ሰዓታት በፊት ነበር በፌስቡክ አካውንቱ የለጠፈው ይላል። ነገር ግን አሁን ሙሐመድ ሰይድ ላይመለስ ሄዷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይርሐመው፣ አላህ ይዘንለት። የህዝብ አገልጋይ አምቡላንስ ሹፌር ሆነው ሙሐመድ ሰይድ በዛሬው ዕለት ማለትም በ2906 ትላንትና ማለት ነው 2017 ወሎ ባቲ ልዩ ጎጥ ቆረማ የሚባል አካባቢ በታጠቁ አካላት በተተኮሰ ጥይት ህይወቱ አልፋለች ይላል ማለት ነው። እንዲሁ የዛሬ ወር አካባቢ አራጋው አሊ የሚባል የሙሐመድ ሰይድ የሥራ ባልደረባ በዚሁ ቦታ ላይ በጥይት ተመቶ ሲሞት ሙሐመድ ሰይድ ነፍስ ይማር ብሎ በፌስቡክ አካውንቱ ፖስቶ ነበር ይላል። እዚህ ጋር አንድ ነገር ቆም ልበላችሁ። ዛሬ እኔ ሙሐመድ ሰይድን አላህ ይርሐመው፣ አላህ ይዘንለት አልኩ። ነገ ተነገ ወዲያ ደግሞ አንቺ ወይም አንተ ጀማል ሞተ ተብላችሁ አላህ ይርሐመው፣ አላህ ይዘንለት ትላላችሁ። እንዲሁም ዛሬ አንቺ ጀማል ሞተ ብለሽ ወይ ገሌ ሞተ ብለሽ አላህ ይርሐመው፣ አላህ ይዘንለት ያልሽው ተነገ ወዲያ ከዛ ወዲያ ደግሞ ገሌ ሞተ ተብሎ አላህ ይርሐመው፣ አላህ ይርሐማት እንባላለን። ምክንያቱም ሞት ለማንም አይቀርም። ኩሉ መን ዐለይሃ ፋን፣ ኩሉ ነፍስን ዛኢቀቱል መውት ነው። فإذا جاء أجلهم لا يستأخرون ساعة ولا يستقدمون سكند مايكرو سكند ወደፊትም ወደ ኋላም የለም። ሞት ከማንም አይቀርም። ነገር ግን አያችሁት እሱ የዛሬን ወር ጓደኛው የሥራ ባልደረባው አብረው የሚሰሩት ጓደኛው ሲገደል አላህ ይርሐመው አለ።
ዛሬ ደግሞ እሱ ተገደለ እሱም ሞተ ዛሬ ደግሞ እኛ በሱን አላህ ይርሐመው እያልን ማለት ነውና ለማንኛችንም አይቀርም ተራ ከመጠበቅ ውጭ ሆኖም መሐመድ ሰይድ እንግዲህ ሽፍታዎች ማለትም ታጣቂዎች ናቸው የገደሉት ደስ የሚለው ግን የመጨረሻው ፖስት የማያሳፍር ነገር የመጨረሻው ፖስት አባካችሁ አካውንቱን አዘጉለት አባካችሁ አጥፉለት የማያስብል ጥሩ ነገር ፖስቶ ነው የሞተው አልহামዱሊላህ ለነህም الاسلام እንደዚህ ያሉ ጠንካራ ወንድሞችን አላህ Subhanahu Wa Ta'ala በረህመቱ ይጠብቃቸው አላህ Subhanahu Wa Ta'ala ከነብያቶች ስዲቆች ሸሃዳዎች ጋራ ያደርጋቸው ይሄን ያህል ካልኳችሁ እንግዲህ ሁላችሁም እንዳልኳችሁ ፊዳካ ቢሆን ያ ረሱላህ ማለትና እሱን አላህ ይርሐመህ ማለት እንዳትረሱ ወደዛ ሰውዬ ጉዳይ እንለፍ ውድ ቤተሰቦቼ ስለዚህ ግለሰብ በጣም ብዙ መረጃዎች እየመጡ ነው ሆኖም አዱኛ ሙጬ ጻፋትን ላንብላችሁ እንዲሁም ሌሎች አዲስም ደግሞ የወጣ መረጃ አለ ማለት ነው እኔም ሰሞኑን እሰራበታለሁ ያልኩኝ ሳይመቻችን ላይ ቀርቶ ነው በጣም ብዙ ሙስሊሞች ፊዳከ አቢ ኡሚ ያ ረሱላህ እያሉ ነው ማለት ነው እሱ ማለትም የኢትዮጵያ ሙስሊሞች መሐመድ ማለት እንዲጠየፉ እንዲያፍሩ እንዲሸማቀቁ ማድረግ እንችላለን ዘመቻን ጀምር ያለ ቲክቶክ ላይ እፎይ በሚባል የቲክቶክ አካውንቱ ሰዎችን እያነሳሳ ነበር ሆኖም አሁን ተደብቋል ዛሬም ነገም እንደሚያዝና የጁ እንደሚያገኝ ሁላችንም ባለ ሙሉ ተስፋ ነን ማለት ነው ኢንሻአላህ ጉዳዩ ቀላል የመስላችሁ ሰዎች በደንብ አዳምጡ ይህ ቅኔ በዛበት ስለሆነ በደንብ አዳምጡኝ ዝጋ ማለት ነው ጉዳዩ ቀላል የመስላችሁ ሰዎች ፍቅር ምን እንደሚሰራ የገባችሁ አልመሰለኝም ይላል በደንብ አዳምጡ በተለይም የውዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅር ሁሉም ሙስሊም በአንድ ሆኖ ፊዳ ሊሆንላቸው ሊሰዋላቸው ለቅንጣት እንደማያመነታ የገባችሁ አይመስለኝም ይላል ባልተገራ አንደበቱ ያለ ዕውቀቱና ያለ አስተምህሮቱ የነብያችንን ክብር የነካውን ይህንን ሰው ኃላፊነት የሚሰማው ሰው ፈጥኖ ለህግ ማቅረቡ ተመራጭ ብቻ ሳይሆን ግዴታ ነው ይላል ለወንጀለኛውም የተሻለ አማራጭ በህግ ከለላ ስር መሆኑ ነው ለቤተሰቦቹም መልካሙ ነገር የልጁ መታሰር ነው ግዴላችሁም ልጁን ለህግ አካል አሳልፋችሁ ስጡት የሚሻለው እሱና እሱ ብቻ ነው ህግ ከዘገየ አፍቃሪ እንዳይፈርድ ሳትዘገዩ በደንብ አዳምጡ ለህግ ብታቀርቡት ይሻል ባይነኝ ይላል ይሄን የጻፍኩት ሙስሊም ሆነ በእሳቸው ፍቅር ያልተነካ ስለሌለና ፍቅሩ ደግሞ ለእሳቸው መስዋዕት እንደ እድልና እንደ ድል ስለሚቆጠር ነው የአላህ መልእክተኛ ሆይ እናቴም አባቴም ነፍሴም ፊዳ ይሁንልዎት ይላል ሌላም መረጃ ወጥቷል ማለት ነው በዚህ ሰውዬ ጉዳይ እንግዲህ ይህ ሰው ምክንያቱም ትላንትናም ሲናገር እንደሰማው ከሆነ ሊገሉ ይመተው ምናምን ያው አመለኩኝ በዚህ ብሏል ሆኖም አሁን ተደብቆ ያለ ግለሰብ ነው ምናልባትም ቲክቶክ ላይ ምናምን ለሚገባው በርግጥ ብዙ ሙስሊም ጠሎች ስላሉ እየቤታቸው ተወሽቆ ወይም ደግሞ ደብቀው ታለ ጊዜው ሆኖም የትም እንደማያመልጥ ኢንሻአላህ ተስፋ አለን ማለት ነው አሁን ደግሞ የወጣ መረጃ ኡማ ቲቪ ይዞት የወጣ መረጃ አለ እሱንም ላንብብላችሁ ኡማ ቲቪ ደግሞ አሁን ከደቂቃዎች በፊት የለቀቀው ነው በፊት ቲክቶክ ላይቭ ላይ 1000 ሰው የማያየው እፎይ የተባለ ጋጠወጥ አሁን ላይቭ ላይ ከ10000 ሰዎች በላይ እየተከታተሉት ነው ይላል አስተቡ እንግዲህ ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም ተሳደቡ እኔ እኮ የምለው ምንድነው ቆይ እነሱ ግድ አሁን ከሙስሊሞች ሌላ እምነት የሚሳደባለ ምክንያቱም እምነታችን አይፈቅድልንም እምነታችን ይከለክለናል ማንንም እምነት እንድሰደብ አያዘንም ማለት ነው ከዚህ በፊት እንደተለመደው ሙስሊም ይሄን ተቃውሞ የቀናቶች ሆይታ አድርጎት እሱ በሺዎች የሚቆጠሩ ተከታዮችን አፍርቶበት ይሄ ጉዳይ የሚያበቃ ከሆነ والله ይህ ለኛ ለሙስሊሞች ሌላ ተጨማሪ ሞት ነው ይላል ማለት ነው ኡስታዝ የመጅሊሱ አመራሮች እንዲሁም የሙስሊም የህግ ባለሙያዎችና አክቲቪስት ነን የምትሉ ሰዎች ለእናንተ ከወዱ ነብያችን ሰለላሁ ዐለይሂ ወሰለም ክብር የሚበልጥባችሁ ነገር አለ ወይ ይልና ጥያቄ ምልክት ያሳያል ፊዳካ አቢ ወኡሚ የምትሉ ለዚህ ነው ይላል አሁንም ጥያቄ ምልክት አቀርባል ማን ኡማ ቲቪ ነው ይሄን ደግሞ ጥያቄ ያመጣው ማለት ነው
የትኛው ሙስሊም በሚችለው አቅም በሙሉ ሙያውን ሆነ ያለውን ነገር በሙሉ ተጠቅሞ ነውረኛ ሰው ለህግ እንዲቀርብ የሚያስችለውን ነገር በሙሉ ሊያደርግ ይገባል። ግዴታው ጭምር ነው። ይህ ሰውዬ በጊዜ መቀጣጫ ካላደረግነው ነገ ከእሱ የባሱ ነውረኛ እብዶች መፈልፈላቸው የማይቀር ነው ይላል። እንግዲህ ይህን ግለሰብ ሙስሊም ነን ያልክ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም እወዳቸዋለሁ ያላችሁ ሁሉ ይህን ግለሰብ ሸር አድርጉት። ቪዲዮውን ብዙ ሰው ጋር ይድረስ። ምናልባትም ፌስቡክ ላይ እና ቲክቶክ ፌስቡክ ላይ ብቻ ነው እስካሁን በጣም መፖሰት የያዘው። ትልልቅ ኡስታዞች እና አዱኛ ሙጮች በቃ አሉ የሚባሉ ሰዎች እየታገሉ ነው ያሉት ምድር ላይ ሶሻል ሚዲያውም ላይ። ነገር ግን በዩቲዩብ ላይ በመናም ላይ ብዙ አልተሰራም። ሆኖም እናንተም ፖስት አድርጉት፣ ብዙዎች ጋር ይድረስ። የግለሰብ የእጁን ያግኝ። ታስታውሱ ከሆነ ባለፈው የሆነ ዩኒቨርሲቲ ላይ እኔ ማድረግ የለም ማንኛውም ሰው የሰውን እምነት ማክበር አለበት እስልምና ስለሚያዝን ማለት ነው። እስልምና ላይ ከኛ በፊት የሚወረዱ ሆነ ከኛም በኋላ የወረዱ ከኛ በፊት የኛ በኋላ የለም። ከኛ በፊት የወረዱ ኪታቦችን ቢበረዙም አሁን ተበርዘዋል። በርግጥ ግን ምሳሌ ተውራትን፣ ኢንጂልን፣ ሱሁፍ ኢብራሂም እነዚህ እናምንባቸዋለን። አሁን ያሉት የተበራረዙትን አይደለም። ስለዚህ ግን የትኛውም እምነት ከፈለገ ድንጋይ አመልክም እኛ መንካት መናገር የለብንም። ላኢክራሃ ፊዲን ነው አላህ Subhanahu Ta'ala ያስተማረን። እነሱ ግን ግድ በቃ በእምነት ላይ ጠብ እንዲነሳ ረብሻ እንዲነሳ በቃ ሰላም እውነትና እናውራ ካልን ሰላም ያሳጣን ማን ነው ቢባል ኢትዮጵያ ላይ እንመርምር። በብዛት ሰላም ያሳጣን ማን ነው? ግድ በቃ ሰላም ጦርነት ይነሳ ነው ወይስ ምንድነው? ለማንኛውም ሙስሊም የሆናችሁ ሁሉ ይሄን ቪዲዮ ሸርሸር ያደርጋችሁ ላልደረሰው ይድረስ። ይህ ሰው በህግ በደንብ ብዙ አመት መታሰር አለበት። እምነትን እንዳሳደቡ ሰው ሰደበ ብላችሁ የማንንም እምነት እንዳሰደቡ። ምክንያቱም አላህ Subhanahu Ta'ala ከልክሏችኋል። ማንንም እምነት አትሳደቡ። አልহামዱሊላህ ኒዕመል እስላምን ይዛችኋል። ምንም እንዳሳደቡ። ሆኖም ግን ሰውየው እንዲቀጣጣ ማድረግ መቻል አለብን። ሰውየውን ካልናቁ አጥሩን አይነቀንቁ ነው። ቪዲዮ ረዘመ፣ ብዙዎች ጋር እንዲደርስ ብዙዎች እንዲያዳምጡትና ወደ ሌሎች ሼር እንዲያደርጉት ባጭሩ ይሄን ይመስላል። አላህ መሐመድ ሰይድን ይርሐመው፣ አላህ ይዘንለት። የመጨረሻ ሞቱ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከምንም በላይ እንወዳቸዋለን ነው። መጥፎ ስራ ሰርተው የሚሞቱ ሰዎች ቢሆንነ ባካችሁ ፔጁን ሄዳችሁ ዝጉበት፣ አካውንቱ ይዘጋ፣ ፌስቡክ ይዘጋ፣ ሪፖርት አድርጉ ምናምን ነበር የሚባለው። ጥሩ ስራ ሰራ ግን ያን አውጥተን እንኳን ሰራ ለኛ ኩራት ነው ማለት ነው። አልহামዱሊላህ ረብል ዓለሚን። ወደ ቤተሰቦቼ ባላችሁበት አላህ ይጠብቃችሁ ከድንገተኛ ሞት እኔንም እናንተን ሁላችንም አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላም ብዙ መረጃዎች አሉ ማታ መልስበታል።